ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ጤና ይስጥልን በድጋሚ እንዴት ውላችኋል የተከበራችሁ አድማጮቻችን። በሁለተኛው ምዕራፍ የቤተኛ ዝግጅት ላይ እንገኛለን። በሁለተኛው ምዕራፍ የቤተኛ ቆይታችንም ስለ ስነ ተዋልዶ ጤና ጉዳዮች ቁም ነገሮችን እንጋራለን። አብራችሁን እንድትቆዩ በአክብሮት የምጋብዘው ከእርካም ሚዲያና ኮሙኒኬሽን የፕሮግራሙ አዘጋጅ ሶስና ተስፋዬ ነኝ። በ0946 34 94 44 ወይንም በ0936 80 30 80 ላይ በመደወል አሊያም አጭር የጽሑፍ መልእክቶችን በመላክ የስነ ተዋልዶ ጤና ጉዳዮች ላይ የሚያሳስባችሁ የሚያስጨንቃችሁ እንዲሁም ጥያቄ የሚሆኑባችሁ ነገሮች ካሉ ለመጠየቅ ደውሉ። አጭር የጽሑፍ መልእክቶችንም መላክ ትችላላችሁ። የፕሮግራሙ አዘጋጅ ከእርካም ሚዲያና ኮሙኒኬሽን ሶስና ተስፋዬ ነኝ። ውድ አድማጮች ሰሞኑን ወደ ጤና ተቋማት ሄጄ የተለያዩ ባለ ታሪኮችን ሳናገር ካጋጠሙኝ እናቶች መካከል ዛሬ አንዷን ነው ማቀርብላችሁ። ይህች ባለ ታሪኬ እድሜዋ በ30ዎቹ አጋማሽ ላይ የሚገኝ የአንድ ወንድ ልጅ እናት ነች። አጠር ያለውን ታሪኳን ተከታትለን ተመልሰን እንገናኛለን። ከክፍለ ሀገር ነው ስም ቤት ነው የተከራየሁት። ከነሱ ቤት ሱቃቸው ሰፊ ነው። ውስጧን ነው የተከራየኋት። ደባል ማለት ነው ቤት። በግድም ሲል ዞር እናቴ የነጻውበት ሰዓት ነው አልፈልግም ስለው ከዛ እንደውም ከቤት ያስቀምጨሽ አለኝና በዛ ነው እንትን ያለኝ የደፈረኝ። ድንገት ነው የመጣብሽ ወይንስ ፍላጎት ነበረው? አንቺ ብዙ ጊዜ ይጠይቀኛል። እኔም ብያልኩት ነው እምቢ ስለሆነ ከዛ ከተቀመጥኩበት ላይ መጥቶ ያዘኝና ደፈረኝ። ለማታ ከተኛውበት ላይ ማለት ነው። ልጅሽ እያለ ባባዬ ወጥቷል። ገና 12 ሰዓት ነው እኮ ለምን ብዬ ስንጣለው ውጭ አለኝ። ውጪ ማለት ቤት ይልቀቂ። ከዛ ስፈልግ አጣው ቤት። በወቅቱ እንግዲህ አስገድዶ መድፈር ማለት ነው። ታገልሽው? ምን አልሽው? እስቲ ንገሪ። እኮ ምን ስታገለው ከዛ ይሄን ረግጦ ያዘኝ ጭኔን ማለት ነው። ለዛ ረግጦ ሲይዘኝ ምን ማድረጋለሽ አልበዋላ ልጅ የመጣ እንደውም እየደነገጥኩና ዝም አልኩኝ። ስመጣ ያለቀስኩኝ ሲያገኝ የ4 አመት ልጅ ምንሽ ነው እናቴ ሲል አይ ወድቄ እግሬን ተመትቼ ነው አልኩት። ቢዝብኝስ ምናምን ስለው ቢዝም ችግር የለውም አለ። አሁን ደግሞ ምን አለኝ? አልፈልግም አለኝ። ጭራሽ አላውቅም አለ። አላውቅም ሲል እዚህ ለምን ለማስወጣት መጣሁ። በፊት ትዳር ነበርሽ? አዎ ነበር። ተለያይቻለሁ ልጅ አባት ጋር። ወለድኩ በኋላ ነው ያወቅኩ። ሌላ ምሽት ኖሮት የለኝም ድንግል ነኝ ነው ያለኝ ነበር። ከዛ ግን ከወለድኩ በኋላ ሳውቅ ሁለቱን ምናምን ምሽት አለው። ከዛ እንደዛ ሲሆን በዛ አልፈልግም ብዬ ተፍኩት። ስለዚህ ልጅሽን ለብቻሽ እያሳደግሽ ነው? ብቻዬን ነው ማሳድገው። ምን እየሰራሽ? የቀን ስራ እየሰራሽ ልጅሽን እያሳደግሽ ማለት ነው። ስለዚህ አሁን ልጅሽን እያሳደግሽ የዚህን ሰውዬ ቤት እሱ ፊት ለፊት ሱቅ ይሰራል፣ አንቺ ጓዳውን ተከራይተሽ ነው? ጓዳውን ተከራይቼ ነው። አንድ ጊዜ ብቻ ናት ሌላ የለም። በዛው ይዟል። እኔ የነጻውበት ሰዓት ነው ነበረ። የነጻውበት ማለት ፔሪድ የነጻውበት እንትን ያልኩበት የጠራውበት ሰዓት ነበር። ፔሪድ አሁን ሲቀርብ አንድ ወር ሲቀርብ ከዛ ጡቴን አመመኝ። ይሄ ልጅ ተረግዞ ነው ወይስ ፔሪድ ነው ብዬ ስመረምር ልጅ አለሽ አሉ። ደነገጥኩ በጣም። አይ እንዴት ምናምን ስል ከዛ አልትራሳውንድ ታየኝ ሲባል ሲታይ የ3 ወር አለ። ውስጤ ዝም ብሎ ገና ከዛ በፊት ህልም ያሳየኝ ነበር። ዝም ብሎ ብር እያስኩኝ በጉኜ ውስጥ በውስጤ በዚህ በሆዴ ውስጥ ብር እያስኩ ያይ ነበር። ምንድነው የት ያጋጥመኛል እያልኩ ነበር ዝም ብዬ። ከዛ ግን እንደዚህ ሆነብኝ። አማራጭ የለም። ከዛ እንትን ስል እኛ አንችልም አሉኝ። ያለሁበት ሰፈር አሁን ወደዚህ መጣሁ። ሰው ነግሮኝ ህመም ምናምን ስለሌለኝ ስለነበረ አላወኩም ነበር። መጀመሪያው ቢሆን አሁን እንደዚህ ይዛል ብዬ ቢሆን አሁን እንትን ተጠቀም ነበር። የ72 ሰዓቱ እሷን ተጠቀማት ነው። አይምሮ በጣም ይጎዳል። ለነገሩ ዶክተሮችም ለምነውኛል። ውለጅ ዝም ብለሽ እንደዚህ ሀብታሞች እናገናኝሻለን ምናምን ብሎ ነበር። እኔ አልተመቸኝ። ምን ያደርግልኛል? ምን የማይሰራ እሱን ተሰቃይቼ ቀን ስራ እየሰራሁ ነው ያሳደኩት ልጅ። አባቱ አይረዳሽም? አይረዳኝ እና እንደዛ ስለሆነ አሁን ይሄን ደግሞ እንደዚህኛ ለማሳደግ አልፈልግም ብዬ እንደዛ ነው። አንዴ ሆኗል እንግዲህ ምን ማድረግ አይቻልም። አሁን ለማደጎም ትሰጪዋለሽ ተብዬ ነበር። ማደጎም እኮ ወልደሽም እኮ ስትሰጪ ነገ እናትህ ናት አይባልም። እንደዛ ስለሆነ የዚህ ምን ማድረግ አይቻልም ብዬ ነው። ግን እኔ ለራሴ መጀመሪያ እንደዚህ መከላከያ አድርጌ ብሆን ከዚህ ሁሉ አልደርስም ነበር። ምንም አይደርስብኝም ብዬ ነው
ለዛ ነው እንጂ አሁን መከላከያ ረጅብን ሴት ልጅሽ ብዙ ነገር ያጋጥምሻል። እንደዛ አሁን ቢኖር እንደዚህ ያስገድም ሆነ ምን ማነ እንደዚህ ብትሆኚ ልጅሽ እንደዚህ እንትናይ አሁን ምን ታስቢያለሽ ታዲያ? ምናልባት እንደዚህ አይነት አደጋም ቢደርስብሽ ጽንሱ ከተቋረጠ በኋላ እርግዝና መከላከያ ማድረግ አስበሻል? አዎ ያንማ አርጊያለሁ። አድማጮች እንግዲህ መቼም በሴት ልጆች ላይ የሚደርሰው አደጋ የሚደርሰው የጾታ ጥቃት ፈርጁ ብዙ ነው። በተለያዩ አጋጣሚዎች በተለያዩ ምክንያቶች ከማህበረሰቡ የተገለሉ እና ለተለያዩ አደጋዎች ችግሮች የተጋለጡ ሴቶች በርካታ ናቸው። ቀደም ሲል ያቀረብኩላችሁ እንግዳዬ ወይም ባለ ታሪኬ እንደዛ አይነት ነች። እንግዲህ በኢኮኖሚ ጥገኛ ነች። አነስ ያለች ቤት ውስጥ እየኖረች ነው፣ በደባልነት ማለት ነው። የፊት ለፊቱ ሱቅ ነው። ስለዚህ በተለያየ ተጽዕኖ ውስጥ ወድቃ የቤቱ ባለቤት አስገድዶ ደፍሮ አደጋ አድርሶባታል። ያላሰበችው ያላቀደችው እርግዝናም ተከስቶባታል። እንግዲህ ደህንነቱ የተጠበቀ የጽንስ ማቋረጥ አገልግሎት ለማግኘት መታን ያገኘዋት። እንግዲህ በሴት ልጆች ላይ በርካታ ችግሮች ይደርሳሉ። በኢኮኖሚ ጥገኛ የሆኑ የቤት ሰራተኞች፣ በስደት ላይ ያሉ ሴተኛ ዳሪዎች፣ በርካታ ሴቶች እንደዚህና መሰል ጥቃቶች ይደርሱባቸዋል። ያንን ተከትሎ ደግሞ ያላሰቡት ያላቀዱት እርግዝና ይከሰታል። በዚህ ጊዜ ነው እንግዲህ የተለያዩ አገልግሎቶችን ለማግኘት ወደ ጤና ተቋም እነኚህ ሴቶች የሚመጡት። ውድ አድማጮች እናንተ ምን ትላላችሁ? ይህንን ታሪክ ስትሰሙ ምን አሰባችሁ? ምን ተሰማችሁ? በተመሳሳይ ሁኔታና በተመሳሳይ ችግር ውስጥ ያላችሁ ሴቶች ስልክ እየደወላችሁ ታሪካችሁን ችግሮቻችሁን እየነገራችሁኝ ነው። እንግዲህ የእርካም ሚዲያና ኮሚኒኬሽን ከተለያዩ አጋር ድርጅቶች ጋር በመሆን የተለያዩ ስራዎችን ይሰራል። እንዲሁም ከጤና ተቋማት ጋር በመሆን ማለት ነው። ስለዚህ የምንችለውን እያደረግን ነው፣ ጥቆማ እየሰጠን ነው። ቢያንስ እንደዚህ አይነት ችግር ውስጥ ያላችሁ ሴቶች የት መሄድ፣ ማንን ማናገር፣ እንዴት ማናገር፣ ምን አይነት አገልግሎት ልታገኙ እንደምትችሉ መረጃዎችን እንሰጣለን። ስለዚህ አሁንም ደውሉ በ0946 34 94 44 ወይንም በ0936 80 30 80 ላይ እንጠብቃችኋለን። የተከበራችሁ አድማጮች በመከታተል ላይ ያላችሁት ቤተኛ ነው። ሸገር ኤፍኤም 102.1 ላይ እንገኛለን። ሁለተኛው ምዕራፍ ቆይታችንም እንግዲህ የስነ ተዋልዶ ጤና ጉዳዮችን በተመለከተ ቁም ነገራቸው የላቀ ዝግጅቶችን መረጃዎችን ወደ እናንተ ያደርሳል። እንግዲህ አንዲት ሴት ያላቀደችው ያላሰበችው እርግዝና እንዳይከሰት የቤተሰብ እቅድ አገልግሎት አማራጮችን በምርጫዋ መጠቀም እንደምትችል ሁሌም ደጋግመን እንነግራቸዋለን። ይህንን ለማድረግ ደግሞ ጤና ተቋም ጎራ ማለት ነው። በጤና ተቋም የቤተሰብ እቅድ አገልግሎት የሚሰጥበት ቦታ አለ። እዛ ቦታ ላይ ባለሙያዎች አሉ። ስለዚህ ጥሩ ምክክር አድርጎ ለራስ የሚመችን የቤተሰብ እቅድ አገልግሎት አማራጭ መጠቀም ብልህነት ነው። ነገር ግን ይሄ ሁሌ ላይሳካ ይችላል። አንዲት ሴት ያላሰበችው ያልጠበቀችው አደጋ ሊደርስባት ይችላል፣ በተለያዩ ግለሰቦች በተለያዩ ሰዎች። በዚህ ጊዜ ደግሞ ተገዳ ከተደፈረች ማለት ነው የተለያዩ ምርመራዎችን አገልግሎቶችን ለማግኘት ወደ ጤና ተቋም ቶሎ ጊዜ ሳይወስዱ መሄድ፣ ሐኪም ማማከር እጅግ በጣም አስፈላጊ ነው። ነገሮች ወደ ውስብስብ ችግር ወደ ውስብስብ ጉዳይ ከመሄዳቸው በፊት ከወዲሁ ለመቋጨት ያስችላልና እንደዚህ አይነት ችግር የሚገጥማችሁ ወይም የገጠማችሁ ሴቶች በአፋጣኝ አቅራቢያችሁ ወደሚገኝ የጤና ተቋም ጎራ ማለታችሁን እንዳትዘነጉ እንላለን። የቤተኛ ፕሮግራም እንግዲህ እኛን ለማግኘትና የተለያዩ ጥያቄዎችን ለማቅረብ በ0946 34 94 44 ወይንም በ0936 80 30 80 ላይ እንገኛለን። ውድ አድማጮች ካለፉት ሳምንታት ጀምሮ እንግዲህ የጽንስ ማቋረጥ አገልግሎትን በተመለከተ የድሮና ዘንድሮ ወጎችን ጀምረን ነበር። ዛሬም እንቀጥላለን። እንግዲህ ዛሬ ሌላ ባለሙያ ነው የጋበዝኩላችሁ። ባለሙያችን ዶክተር ፈለቀ ወርቁ ይባላሉ። ዶክተር ፈለቀ የማህፀንና ጽንስ ስፔሻሊስት ሐኪም ሲሆኑ የረጅም ዓመት የስራ ልምድ አላቸው። እንግዲህ የተለያዩ ክፍለ ሀገራት የማህፀንና ጽንስ ስፔሻሊስት ሐኪም በመሆን አገልግለዋል። በጎንደር ዩኒቨርሲቲም በመምህርነትም ሆነ በሕክምና በመስጠት
ረጅም ዓመት አገልግለዋል። ዶክተር ፈለቀ በተለይም ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ድሮ ምን ይመስል እንደነበር አሁን ያለበትን ሁኔታም ከራሳቸው ልምድ ይነግሩናል፣ ያጫውቱናል። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ አሁን እንደማየው ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት መሳሪያዎቹ ንጽህናቸውን በጠበቁ ሁኔታ ከተለያዩ በሽታ አምጪ ተህዋሲያን ነፃ ሆነው አገልግሎቱ ይሰጣል። ድሮ አንደኛ መሳሪያዎቹ ንጽህና የሚጠብቅባቸው ቦታዎች አይደሉም የሚሰሩት። መሳሪያዎቹም ራሱ ስታንዳርዳቸውን የጠበቁ መሳሪያዎች አይደሉም። በተገኘው ነገር ማዕፀንን የሚጎዱ መሳሪያዎች አንዱ ተጠቀሙ በኋላ ለሌላው የሚጠቀሙት አንዱ ነው። ቃለ ተለያየ ሰው እቃዎቹ ራሱ ኮምፕሊት ያሉና ትክክለኛነታቸው ለዚህ ጉዳይ ያልተሰሩ እቃዎችን ጭምር የሚጠቀሙበት ዘመን ነበር። ለምሳሌ ማዕፀንን በሽቦ ነገሮች፣ በእንጨት ነገሮች የሚወጉበት ከታች ማለት ነው። ያልተገቡ የተለያዩ ነገሮችን ማዕፀን ውስጥ የሚያስቀምጡበት እንደዚሁም ባለሙያዎቹ የተባሉት ደግሞ ይህን ጉዳይ የሚሰሩት ደግሞ በተገኘው ሁኔታ ሁሉ ማዕፀን ውስጥ የሚገባ ነገር ባገኙት ሁሉ ማዕፀንን በመሸንቆር ጭምር ጽንሱ እንዲወርድ ሙከራ የሚያደርጉበት ዘመን ነበር። በሽቦ ጥላ ማዕፀኗ ተወጋግታ የመጣች እናት ትመጣለች። አንዳንድ ጊዜ ደግሞ ማዕፀን ከመበሳቱም በላይ የሴትዮዋ አንጀት ወደ ውጪ ተጎልጉሎ በግማሽ ተቆርጦ ወጥቶ የጽንሱ ነው መስሏቸው ጽንሱ ወደ ሆድ ውስጥ ሸሽቶ በሆስፒታል ደረጃ ያመጣች ኬስ ብላ ትስተናለች ማለት ነው። ስለዚህ የሚጠቀሙት መሳሪያዎች እዚህ ግባ የሚባሉ አይደሉም፣ ለዚህ ጉዳይ የተሰሩ እቃዎችም አይደሉም ማለት ነው እንጂ ስልጠና ወስደው ይሄ እቃ ለዚህ ጉዳይ ነው ተሰራ ብሎ የሚጠቀሙት አይነት ሰዎች አይደሉም ስራውን የሚሰሩት። እኔ እንደውም አንዳንድ ጊዜ የሚጠቀሙት አሁን ያልኩት የሽቦ ጥላ ሲባል አሁን ድንግጥ ነው ዝም ብሎ ጥላን ሳይ ራሱ ሽቦ ትስደም እንዴት አድርጎ እንደተጠቀሙበት ምን አይነት በየት በኩል አቅጣጫው አናቶሚስ በትክክል ያውቃሉ ወይ መራቢያ አካላትን በአግባቡ የሚያውቁ ሰዎች ናቸው ወይ እነዚህ ወይ ትንሽ ስልጠና አላቸው ወይ ሲደረግ ያዩ ሰዎች ናቸው እንጂ በሙያውም የገፉ ሰዎች አይደሉም። በብዛት ሰልጥኖ ስፔሻሊስት ሆኖ ወይ ደግሞ ሐኪሞች ሆኖ አይደሉም ሰዎቹና ስለዚህ ለዚህ ጉዳይ ሲጠቀሙ ያዩትን ወይ ደግሞ ይጠቅማል ያሉትን ነገር ሁሉ ይጠቀማሉ። ዘንድሮ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት በጤና ተቋም ይሰጣል፣ በሆስፒታሎች ይሰጣል። በአጠቃላይ ፍቃድ በተሰጣቸው የጤና ተቋማት ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ሕጉ በሚፈቅደው መሰረት ይሰጣል። ድሮም እንደዚህ አይነትም ይሰጥ ነበረ፣ ግን በጣም ልዩ በሆነ ሁኔታ እንደው ጤናዋ ላይ እናትየውን ይገላል ተብሎ በሶስትና 2 ሐኪሞች ተፈርሞ እንደ ቦርድ አይነት በሚመስል መልኩ የሚሰጥበት አልፎ አልፎ ትንሽ እናቶች ይሄን አገልግሎት የሚያገኙ ነበሩ። ግን አብዛኛው ሕዝብ ይሄ ጉዳይ የማይፈልጉት እርግዝናና ህይወታቸው ላይ አደጋ ይጥላል ብሎ በራሳቸው ጊዜ በሚያስቡት ጊዜ አገልግሎቱን ከጤና ተቋማት አገኙም ነበርና ምንድነው በስማ ብለው ጠይቆ ከዚህ በፊት አገልግሎቱን ያገኙ የሚጠቁሙ መረጃ የሚሰጡ ደላላዎች ምናምኖች ይህን ጉዳይ የሚያውቁ በነዛ ተመርቶ ባክስትሪት የምንላቸው ስም ያላቸው ሳይሆን ዝም ብሎ የሆነች ክፍል ብቻ ይዘው እነዚህን ሴቶች የሚጠባበቁና በመጡበት ጊዜ አለን በሚሉት ነገር ሁሉ ቅድም በተጠቀስነው አይነት ነገር አገልግሎቱን ለመስጠት የሚሞክሩና ሴቶቹን ከችግራቸው ለመፍታት ገንዘብ ተከፍሎበት ማለት ነው ይሞክራሉ። የገረ መንገዱን ቅድም እንዳልነው ስታንዳርዱን የጠበቀ ራሱ ለዚህ ጉዳይ በተመቻቸ ሁኔታ ባለመሆኑ ጉዳቶች ይደርሳሉ እንጂ ሴቶቹማ በሚገባቸው ልክ አገልግሎቱን አገኘ የሚሉት እንደዚህ አይነት ቦታዎች። እንግዲህ አሁን የምናየው ጤና ተቋም በጣም ንጽህናውን የጠበቀ ነው፣ ፊት ለፊት የሚታይ ነው። ደህንነቱ ያልተጠበቀ ጽንስ ማቋረጥ አገልግሎት ይካሄድባቸው የነበሩ ቦታዎች፣ ቤቶች ምን አይነት ሊሆኑ ይችላሉ? በፊት ከመንገድ ወደ ኋላ ራቅ ያሉ በቀላሉ የሴቶቹ ጩኸት ሊሰማ የማይችልበት ሰዎች በቀላሉ የማይደርሱባቸው ኢቭን ጉዳቱ እንኳ ቢደርስ በጣም ለምታ ወደ ሆስፒታል ብትሄዱ እንኳ እንድትደብቃቸው ቦታውን እንዳትናገር ነገሮችን ተደብቆ ስለሆነ የሚሰሩት ተጠብቆና መደበቃቸው ብቻ ሳይሆን ጉዳዩ ብዙ የማያስከድ ሕጉ ከለከለ ማለት እኮ እንደሱም ከልክሏቸዋል እኮ እንዲሰሩ እንኳንስ ምንም ባልተደራጀ ሁኔታ ይቅርና የተደራጁትም እንዳይሰሩ ሕጉ ያግድ ስለነበረ ማለት ነው። እነዚህ ደግሞ ከዛ የባሱ ናቸው። በሌላቸው ነገር ላለመታወቅ ይሞክራሉ። አገልግሎትንም አልሰጠንም ለማለት ይሞክራሉ። ወደኋላ ቢጠና ማለት ነው ቢከድባቸው። ያኔ አንዲት እናት አሁን ማጸኗ ተበሳስቶ በስብሶ ኢንፌክሽን ፈጥሮ ሆስፒታል ስትመጣ የት ነው እዛ ጀርባ እዚህ ግድም ይባላል እንጂ የከሌጋ እንደዚህ የሚባል ድርጅት ውስጥ ነው ታከም የሚያስብል ነገር ማን ነበረም ማለት ነው። ግለሰቡም ባለሙያውም እከሌ የሚባልም አይደለም። እከሌ የሚባሉ በዚህ ሙያ እንደዚህ ያላቸው እንደዚህ አይነት መሳሪያ ያላቸው የሚባሉ ሰዎችም አይደለም። ማንኛውም ግለሰብ ወይ ደግሞ ሆስፒታል አካባቢ በሆነ አጋጣሚ ሲሰራ ያዩና እቺን እኛ ስለምን አናደርግም የሚሉ ገንዘብ አብዛኛው ነገሩ ገንዘብ ለማግኘት በዛች ነገር
ግን እግረ መንገዳቸውን ግን ሴትዮዋን እናገለግላለን ባሉበት ሁኔታ ግን ራሱ እነሱም በሌላቸው እውቀትና ክህሎት ንጽህናን ባልጠበቀ ነገር ሲሰሩ ግን በጎንዮሽ ደግሞ ሴቶቹ ላይ የሞት አደጋና እንዲሁም ባይሞቱ እንኳ ወደፊት ልጅ ለማግኘት ማጸናቸው ተርፎ ከሆነም ጭምር ዙሪያው ላይ ኢንፌክሽኑ የሚፈጥራቸው ነገሮች በህይወቱ እንኳን ቢተርፉ ትራውማው ወይ ደግሞ ትጦ የሚሄደው ጠባሳ ከህይወታቸው ጋር የሚኖር አይነት ነገር አሳልፎ የሚሄዱ ሰዎች ናቸው በፊት የሚሰሩት ቦታዎች። እንግዲህ ጤና ተቋም ብዙ ጊዜ ለቼክአፕ ተመልሶ መምጣት አለ። አንዲት ሴት ካመማት ተመልሳ መምጣት አለ። ለምሳሌ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ተሰጥቷት ከሄደች በኋላ ማንኛውም ችግር ካለ ተመልሳ እዛ ሆስፒታል መሄድ ትችላለች። መብቷም ነው። እንድትመጣም ተመልሶ ችግር ካለ ይመከራል። ያኔስ እንግዲህ አንዳንድ እንደዚህ አይነት ነገር አድርገው የነበሩ ሰዎችን ሳናገር ዞር ብለሽ እንዳትመጪ ቤቴን እንዳትጠቁም የሚባል ነገር ሁሉ ነበርና ስለዚህ ነገር ያውቃሉ። አገልግሎቱን ካገኙ በኋላ ችግር እንደመጣ በብዛትም ሊመጣ ስለሚችል ስለሚያውቁ ችግር ከመጣ የት እንደሚሄዱ ጠቁማቸዋል እንጂ ተመልሳችሁ ነው። ምክንያቱም ቢመለሱም የተሻለ ነገር የሚያደርጉት ነገር ስለሌላቸው በጣም ደም ከበዛሽ እንደዚህ ካረገሽ ችግሮች ይመጣሉ ብሎ ያሰቡት ችግር ካለ ወደ መንግስት ተቋማት እንደዚህ ኢንኮምፕሊት ነገሮች እንደዚህ በተጀማመሩ ነገሮች ላይ አገልግሎት የሚሰጡ ጋንዲ ሂጂ እንደዚህ ጥቁር አንበሳ ሂጂ ምናምን እያሉ አውሬዲ የጀማምሩትና ሴትዮዋ አደጋ ላይ የወደቀች ስለሆነች አሁን ሕክምናው ግዴታ ይሆናል። ሰንተሮቹ አገልግሎቱን ለመስጠት አሁን ቀጥሎ ያለውን የመስጠት ግዴታ ስላለባቸው ወደ እነሱ እንዲመለሱ ሳይሆን እውቀቱ ወዳላቸው ሰዎች እንዲሄዱ ይገፋፋቸው። ግን ነገሮቹ ቀደም ብሎ ተበላሽተዋል። ችግሩ እሱ ነው። ወደ እኛ ነይ ሳይሆን ወደ እንደዚህ አይነት ቦታዎች ሂዱ ነው የምላቸው። ቤቴን እንዳትጠቆሚ ሁሉ አለ። ምክንያቱም ይሄ ነገር እኮ ህገወጥ ነው አይደለ? እንደዚህ አይነት ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎትን አይደለም እየሰጡ ያሉት፣ ሴትዮዋን አደጋ ላይ እየጣሉ ነው ያሉትና ህገወጥም ስለሆነ ይሸሻሉ። ተመልሳ ያቺ ሴት እንድትመጣም አይፈቀድም ነበር አይደል? አዎ፣ በጣም አስቸጋሪ እኮ ነው። አንደኛ ስማቸው ይጠፋል። ሁለተኛ የሚያደርጉት ነገር ትንሽ ነገር ነች፣ ተጠያቂነት አለ። ስለዚህ ሁሉ ድምር ውጤት ስላለ በተቻለ መጠን አገኘሽ ያሏት አገልግሎቱን እርግዝናው ጋር ቢቀጥል እነሱ ሞከር ነው ብሎ ያሉት ነገር ሁለተኛ ተመልሰሽ እንዳትመጪ ነው የሚቀጥለው ማለት ነው ስቴፖች እንጂ እነሱ ጋር ሄዳ የምታገኘው ነገርም ስለሌለ ከዛ በኋላ ያለው ነገር ምንም የባሰ ነገር ነው እንጂ የተፈጠረውን ችግር መፍታት ስለማይችሉ ተመልሳ እንድትመጣ አይገፋፉም። ብትመለስ ለስማቸውም ጥሩ አይደለም። እነሱ አገልግሎት ሰጠን ብለው ስለሚያስቡ ቀጥሎ ያለው ደግሞ ተጠያቂነት ማብሮ ስላለ በተቻለ መጠን ቦታውን እንዳትጠቁም፣ ቦታ መጠቆም ካለባት ሌላ አገልግሎት ፈላጊ ከሰማችና ካገኘች ብቻ ተመሳሳይ ችግር ያለባትን ነው እንጂ የሚጋብዙት ችግር ያለበት ተመልሶ ወደ እነሱ አይጋብዙ። ለዛ ነው ድብቅ ቦታ ነው የምንላቸው ማለት ነው። በራቸውን ዘግቶ ነው ምንም የሚታወቅ ነገር ምልክት አይሰጡም። እንደዚህ አገልግሎት የሚሰጥበት ብሎ ሪክለም ምናምን የሚለጥፉ ሰዎች እኮ አይደሉም። ከመንገድ ራቅ ያሉ ወደ ኋላ ራቅ ያሉ በቀላሉ የማይታዩ እዛ አካባቢ የሚደረገው ነገር ለሌላው በግልጽ የማይታወቅ እንዱ የሚያውቁ ሰዎችም ካሉ እንደው እዚህ ግድም እንደ ጥርጣሬ ብቻ ያለበት አገልግሎቱን ያገኙ ሰዎች ብቻ ገብተው የሚወጡ ሰዎች ብቻ የሚያውቁት እነሱም ደግሞ ለሌላው ቢያስተላልፉም ያው ሰው ችግር ሲደርስበት እንደ ጉዶኛ ያለው ምናምን ሲሉ እዛ አካባቢ ሄጄ እንደዚህ ብለው እርስ በራሳቸው መረጃውም ራሱ እኮ እንዳሁን እኮ በቴሌግራምና በምናምን የሚተላለፍ አይደለምና በድብቅ በሰማ በለው በሰው ነው ሰዎችንም የሚያገኙት እንጂ እንዱ ጥርት ብሎ አቅጣጫ ጠቋሚ ተቀምጦ እዚች ቤት ኑ አገልግሎት እንሰጣለን ተብሎ አይደለም። አገልግሎትን እንሰጣለንም አይሉም። አገልግሎቱን የሚፈላጊው ሲመጣ ብቻ ቀስ ብለሽ ግቢ እዚህ ጋር ምናምን ግን ለፎርሙ የሚለብሱት የድራማ የሚሰራ ነበር የዛን ጊዜ እኮ ይሄ ከመውጣቱ በፊትና ጋውን ነገርም እኮ ለመልበስ ይሞክራሉ። ልክ እንትኑ ሲል በፊት የለበሱት ጣል አድርጎ ወደ ጉዳዩ ሲገቡ ልብስ ለመልበስ ሐኪም ለመምሰል ምናምን ይሞክራሉ። አንድ ጥያቄ አንድ መልስ። ለእርስዎ አንድ ጥያቄ ከባለሙያ አንድ ሁነኛ ምላሽ የሚሰጥበት ጊዜ ላይ ደርሰናል። አንድ ጥያቄ አንድ መልስ። በተከታታይ አፖርሽን አድርጃለሁ እና ከዛ በኋላ ደግሞ በማህፀን የሚቀበር ለ10 ዓመት ነው ምናምን የሚሉትንም አድርጌ ነበረ። እሱን ክፍለ ሀገር ስራ ቦታ ሲሄድ ስላልተመቸኝ እሱን አወጣውና በክንድሽ ላይ የሚቀበር አለ አይደለ? አዎ እሱንም አድርጌ እሱን ማስወጥቻለሁ። ከዛ በኋላ ግን የጎዳኝ ይመስለኛል ሐኪሞቹ እንዳሉኝ 72 ሰዓት ተደጋጋሚ ወስጃለሁ። ይሄ 72 ሰዓት
አዎ መከላከያው ነው። በተደጋጋሚ 1 አመት ሞልቶኛል ካቆምኩት 72 ሰዓት ምንም አይነት መከላከያ አልወስድም። ፎርሲድ አሲድ የሚል ለ3 ወር ፎሊክ አሲድ ታዞልኝ ነበር። አዎ እሱን ሞክሬና በዛ መካከል እርግዝና ከመጣ ካልመጣ ግን ደግሞ ሌላ ህክምና ሌላ ምን መክርሽ ነገር አለና እሱን ደግሞ ትወስጃለሽ ብለው ነበር። በራሴ ችግር በስራ መደራረብ አልሄድኩም። እድሜሽ ስንት ነው? አሁን 38 አንድ ልጅ አለኝ 19 አመት ልጅ። ተደጋጋሚ ጽንስ ማቋረጥ አድርጊያለሁ ብለሽኛል። መቼ ነው? በምን መልኩ ነው ያደረግሽው? ሆስፒታል ነው ወይንስ ደግሞ እንደዚህ አንዳንድ ጊዜ ባህላዊ ቦታዎች በመሄድ ነው? እንዴት ነበረ? ለምን ያህል ጊዜስ ጽንስ ማቋረጥ አደረግሽ? ቢያንስ ሳልዋሽሽ 4 ያርጋለሁ። ግን ክሊኒክ ገብቼ መጀመሪያ አፍሽ የሚወሰድ አልነበረ እሱን ሰጡኝ። ከዛ ደግሞ በማህፀን የሚቀጥለውን የሚሰጠው ነው ወስደው። ስለዚህ ለ4 ጊዜም በሆስፒታል ነው ጽንሱ እንዲቋረጥልሽ የተደረገው? ራስሽ ፈልገሽ ነው ጽንሱ እንዲቋረጥ ፈልገሽ ነው ሄደሽ ወይንስ ደግሞ በራሱ ጊዜ ወርዶብሽ ነው ሁሉም? አይ በራሴ ፈቃድ ነው። አሁን በአጠቃላይ እርግዝናን ስትሞክሪ ምን ያህል ጊዜ ሆነ? 1 አመት። የእርግዝና መከላከያ ዘዴ መጀመሪያ ሉፕ ተጠቅመሻል፣ በማህፀን የሚገባ ከዛ ኢምፕላንት ክንድ ውስጥ የሚቀመጥ ተጠቅመሻል። ከዛ በኋላ ደግሞ በተደጋጋሚ የ72 ሰዓቱን ፖስት ፒል ወስጃለሁ አልሽ። በተደጋጋሚ ማለት ለምን ያህል ጊዜ ወሰድሽ? ቢያንስ 2 አመት። በየቀኑ እየወሰድሽ ፖስት ፒልን? አይ በየቀኑ አይደለም፣ ግንኙነት በሚደረግ ጊዜ። አዎ ያኔ በክንድ የሚቀበረውን ካወጣው በኋላ ተደጋጋሚ 72 ሰዓት ነው የምጠቀመው። ሌላ መከላከያ ተጠቅሜ አላውቅም። እርግዝና ለምን አልተፈጠረም ብዬ ማሰበው ደግሞ ተደጋጋሚ አፖርሽንም እና 72 ሰዓት የጎዳኝ ይመስለኛል። እና በዚህ ዙሪያ እንደው ማብራሪያ ብትሰጡኝና ወደ መፍትሄው ብሄድ። ውድ አድማጮች ቀደም ሲል ለቀረበው ጥያቄ ምላሽና ማብራሪያ የሚሰጡት ሲስተር ታፈሰች ዘውዴ ናቸው። ሲስተር ታፈሰች ዘውዴ በነርሲንግ የመጀመሪያ ዲግሪ ሲኖራቸው 2ኛ ዲግሪያቸውንም በስነ ተዋልዶና ህጻናት ጤና ላይ አግኝተዋል። በተለያዩ ሆስፒታሎችና በቤተሰብ መምሪያ ማህበር ከ30 ዓመታት በላይ አገልግለዋል። አሁንም እያገለገሉ የሚገኙ አንጋፋ ባለሙያ ናቸው። ወደ ምላሹ እንሄዳለን። እናመሰግናለን አድማጫችን። አንዲት ሴት የመጀመሪያ ጽንስ ማቋረጥ ካደረገች በኋላ በቂ የህክምና ምክር አግኝታ የእርግዝና መከላከያ መጠቀም መቻል ይኖርባታል። ምክንያቱም መውለድ ስላልፈለገች ነው ጽንስ ያቋረጠችው። ከዛ በኋላ ተደጋጋሚ ጽንስ ማቋረጥ እንድታደርግ አይመከርም። ምክንያቱም ምናልባት የመከላከያ አገልግሎት ባለማግኘቷ ከሆነ ጽንሱ የተፈጠረውና ስላልፈለገችው ነው ያቋረጠችው። ካልፈለገችው ደግሞ በብዙ አማራጮች ማንፈልገውን እርግዝና መከላከል የምንችልበት አማራጮች አሉ። ባለሙያዎች አሉ፣ የሰለጠኑ ሰዎች አሉ፣ ጤና ተቋማት አሉና እዛ ሄዶ መከላከያዎችን በምትፈልገው 3 አመት ብትፈልግ የ3 አመት፣ የ5 አመት ብትፈልግ የ5 አመት ከዛም ረዘም ላለ ጊዜ መቆየት የምትፈልግ ከሆነ ረዘም ላለ ጊዜ የሚያገለግል የእርግዝና መከላከያ አማራጮች አሉ። ለአጭር ጊዜ ብትፈልጋሉ እነሱን አማራጮች መጠቀም ነው የሚኖርባት እንጂ ለ4 ጊዜ አይደለም 2 ጊዜ እንኳን ጽንስ እንድታቋርጥ አይመከርም። ምናልባት ወይ ምክሩን በደንብ አልሰማችና አልተገበረች ይሆናል እንጂ የትኛውም ጤና ተቋም ጽንስ ማቋረጥ ከተሰራ በኋላ ከጽንስ ማቋረጥ በኋላ ካሉ አገልግሎቶች ዋንኛው ረዘም ላለ ጊዜ የሚያገለግሉ የእርግዝና መከላከያዎች እንዲጠቀሙ ማድረግና ተመሳሳይ ችግር ውስጥ እንዳይወድቁ ማስተማር ነው የሚሆነውና ምናልባት ያንን አለመጠቀሟ ሊሆን ይችላል ለዚህ ያጋለጣት። ግን ለአድማጮች ማስተላለፍ የምፈልገው ነገር ቢኖር ምንድነው ማንም ሰው ህጋዊ ፈቃድ ስላለ ወይም ደግሞ ጽንሱን የማቋረጥ መድኃኒት አገልግሎት አለ ማለት በተደጋጋሚ ጽንስ ማቋረጥ አለብን ማለት አይደለም። ይህን መገንዘብ ያስፈልጋል። ምንም እንኳን በሰለጠነ ባለሙያ ቢሆን እንኳን አገልግሎቱ የሚሰጠው የትኛውም የህክምና አገልግሎት ኦር መድኃኒቶችን ስንወስድ የራሳቸው የሆነ ጎንዮሽ ጉዳት አላቸው። በማህፀኗ ላይ በጤናዋ ላይ የሚያስከትሏቸው ችግሮች ይኖራሉና እዛ ችግር ውስጥ እንዳንገባ ተደጋጋሚ መደረግ ስለሌለበት መከላከያዎችን መውሰድና መውለድ በሚፈለግበት ጊዜ ላይ መከላከያዎቹን አቋርጦ ወደምንፈልገው እርግዝና መሄድ እንዳለብን ነው
የሚነገረው። ምናልባት እግረ መንገዷን ስለ ኢምፕላንት አንስታለች አድማጫችንና ኢምፕላንት እጅ ውስጥ ይጠፋል ብለው ነው ያስወጣሁት የሚል የተሳሳተ መረጃ እንዳላት ነው የነገረችንና ኢምፕላንት ወዴትም ሰውነት ውስጥ አይጠፋም። በተለይ አሁን ላይ ደግሞ ወደ ውስጥ ከቆዳ በታች ነው የምናስቀምጠው። ወደ ውስጥ እንኳን እንዳይገባ የራሱ ማገጃ ኖሮት ባለሙያውን መርዳት በሚያስችል ሁኔታ ተመቻችቶ ነው የመጣውና ከክንድ ቆዳ ስር ነው የሚቀመጠው። በትንሽ የሆርሞን ይዘት በ68 ሚሊግራም ለ3 አመት ነው አገልግሎት የሚሰጠውና በጎንዮሽ ጉዳትም ቢሆን ቀለል ብሎ ረጅም ጊዜ የሚያገለግል በቀላል ቴክኒክ የሚገባ በቀላሉ 5 ደቂቃ ባልሞላ ፕሮሲጀር ደግሞ የሚወጣ የትኛውም የእርግዝና መከላከያ የራሱ የሆነ የጎንዮሽ ጉዳት ይኖረዋል። ያው አገልግሎቱ ሲሰጥ አብሮ ከምን አይነት መድኃኒት ላይ ምን አይነት የጎንዮሽ ጉዳት እንደሚኖር ይነገራል። ይሄ የመከላከያዎች ውስንነት ነው። ነገር ግን ከጽንስ ማቋረጥ ጋር አይተካከልም። ስለዚህ የእርግዝና መከላከያዎች የተሻለ የጤና ሁኔታ ላይ ሆነን አገልግሎቶቹን ማግኘት እንድንችል ተደርገው የተሰሩ በመሆናቸው ሁሉም ሰው ያንን አገልግሎት ለመጠቀም ወደ ጤና ተቋም መሄድ ይኖርበታል እንጂ በተደጋጋሚ ለማይፈለግ ጽንስ እየተጋለጠ ተደጋጋሚ ጽንስ ማቋረጥ እንዲያደርግ ሕክምናው አይመክርም። ሌላው እንግዲህ ፖስት ፒል በተደጋጋሚ ለ2 አመት እንደምትወስድ ነው የተናገረችው አድማጫችንና ለአድማጫችን ማስተላለፍ የምፈልገው መልእክት ምንድነው? ድንገተኛ የእርግዝና መከላከያ ነው የሚለው ፖስት ፒል። መደበኛውን የእርግዝና መከላከያ አገልግሎት ማግኘት ባልቻልንበት ሁኔታ የሚፈጠርን ያልተፈለገ ግንኙነት ላይ የሚመጣን ያልተፈለገ እርግዝና ለመከላከል የሚያስችል ያውም ደግሞ ወዲያውኑ ብንጠቀመው እንኳን 85% እርግዝናን መከላከል የሚያስችል ያ ማለት ምን ማለት ነው? 15% እሱን እንኳን ወስደን እርግዝና የመፈጠር አጋጣሚዎች ሊኖሩት ይችላሉ። ክፍተት አለው ማለት ነው። ስለዚህ መደበኛውን አገልግሎት ሳናገኝ ስንቀር እንዲሁ ከመሆን ይልቅ ፖስት ፒል ወስዶ ድንገተኛ የተፈጠረን ግንኙነት ከእርግዝና ነፃ ማድረግ ለማስቻል የመጣ እንጂ እንደ መደበኛ መከላከያ በየጊዜው ግንኙነት ባረግን ቁጥር እየገዛን እየሄደን የምንጠቀመው ነገር እንዳይደለ ይህን ከግንዛቤ እንድትወስድና አሁንም ደግሞ አድማጫችን መውለድ እንደምትፈልግና ለ1 አመት ግን ያንን ሙከራ እያደረገች መውለድ እንዳልቻለች ተናግራለች። እንግዲህ ትክክለኛ እርግዝናን ያላገኘችበት ምክንያት ይሄ ነው ለማለት ወደ ጤና ተቋም መሄድና የጽንስና ማህፀን ስፔሻሊስት እንዲያያትና ምርመራዎች ተደርገው የዛን የምርመራ ውጤት ማየት የተሻለ ነው የሚሆነው። ነገር ግን ተደጋጋሚ ጽንስ ማቋረጥ በራሱ የማህፀን ግድግዳ ጉዳት አድርሶ እርግዝና ላይ በምንፈልግ ጊዜ ተጽዕኖ ሊያሳድር እንደሚችል እግረ መንገድ መጠቆም እፈልጋለሁ። በጤና ተቋምም ቢሆን አገልግሎቱ የተሰጠው የማህፀን ግድግዳ ጉዳት እንዲደርስ ምክንያት ሊሆን ስለሚችል እንደ አስተዋጽኦ እንደሚያደርግ ማሰብ ይቻላል። ነገር ግን የእርግዝና መከላከያዎችን መጠቀም ግን በምንም አይነት ሁኔታ የትኛውም የእርግዝና መከላከያ ዘላቂነት ያለው የእርግዝና መከላከያ ካልሆነ በስተቀር ልጅ እንዳንወልድ መካንነት የሚያደርግ ባህሪ ያለው የእርግዝና መከላከያ ግን እንደሌለ ተረድታ አንድም እድሜዋን፣ 2 የወር አበባ ውህደቷን፣ 3 ደግሞ በምርመራዎች የሚታወቁ የሰውነት የሆርሞኖች ጥናቶች ይኖራሉ። ሌሎች ተጓዳኝ የሆኑ ነገሮች ምርመራ አድርጋ ምናልባት ልጅ የምታገኝበትን ሁኔታ በጤና ተቋም ሄዳ በመረዳት ልጅ ማግኘት የምትችልበትን ፖሲቢሊቲ መሞከር ይቻላል። ውድ አድማጮች እናንተም የሚያሳስባችሁ ጥያቄ የሆነባችሁ የስነ ተዋልዶ ጤና ጉዳይ ካለ ደውሉ። ለእናንተ ጥያቄዎች ትክክለኛ ባለሙያዎች ምላሽ ይሰጧቸዋል። ለማስታወስ ያህል 0946 34 94 44 ወይም 0936 80 30 80 የስልክ መስመሮቻችን ናቸው። ሳምንት እንገናኛለን። አብራችሁን ስለነበራችሁ ፕሮግራሙ ላይ ሀሳብ አስተያየት ስለሰጣችሁ ከልብ አመሰግናለሁ። ሶስና ተስፋዬ ነኝ። ሰላም አሉ። ይህ ፕሮግራም የቀረበላችሁ እርካም ሚዲያና ኮሙኒኬሽን ከሸገር ኤፍኤም 102.1 ጋር በመተባበር ነው።